ስሜ ሃይማኖት አወት ይባላል። የመጣሁት ከደባርቅ ከተማ ነው። ይዤላችሁ የመጣሁት ሀሳብ ስፔሻል ኒድስ ቺልድረን ዴይ ኬር ነው። አሸናፊ እንደምሆን በእርግጠኝነት ነግራችኋለሁ። ስለዚህ ማሸነፌን ጠብቁ። የትምህርት ዝግጅቴ በሳይኮሎጂ ፈርስት ዲግሪ ያለ ያቀረብኩት ወይም ይዤላችሁ የመጣው ሀሳብ ስፔሻል ኒድስ ቺልድረን ዴይ ኬር ነው። ልዩ ክትትልና ድጋፍ የሚያስፈልጋቸው ልጆች ማለትም ኦቲዝም፣ መስማት ለተሳናቸው፣ ማየት ለተሳናቸው፣ ሜንታል ሄልዝ፣ ፊዚካል ዲስቢሊቲ የተለያየ አካል ጉዳት ያለባቸውን ህፃናቶች ከ7 ወር እስከ 5 ዓመት ያሉ ልጆችን በመቀበል የዴይ ኬር አገልግሎት የሚሰጥ ተቋም ሲሆን በከተማችን የልዩ ፍላጎት የዴይ ኬር አገልግሎት የሚሰጥ ተቋም አንድም ባለመኖሩ ህፃናቶችና ወላጆች ብዙ ጊዜ ችግር ውስጥ ይገባሉ። ከማህበረሰቡ በቂ የሆነ ድጋፍ አይሰጣቸውም። በአብዛኛው እንዲሁም ከማህበረሰባዊ እንቅስቃሴያቸው ሲገለሉ ይስተዋላል። በዚህ ምክንያት በአብዛኛው እናቶች በተለያየ ችግር ውስጥ ያልፋሉ። ባሎች ሚስቶቻቸውን ጥሎ የመጥፋት ዳይቮርስ ያጋጥማል። ስለዚህ ብዙ እናቶች እነዚህን ህፃናቶች የሚይዝላቸውም ሆነ ቤተሰቡም ሆነ ሰራተኛ በማጣት በአብዛኛው ጊዜ ስራ በመቆም በተለያየ ስትረስ ድባቴ ውስጥ በመቀመጥ ተስፋ በመቁረጥ ውስጥ ቤት ውስጥ ይገኛሉ። ስለዚህ ይህ የቢዝነስ ሀሳብ ይህንን ችግር የሚፈታና ለ7 ሰዎች የስራ እድል በመፍጠር የአካባቢውን ኢኮኖሚ የሚያበረታታ ሲሆን በኳርት ታይም ላይ የስነ ልቦናና የጤና ባለሙያዎችን በመቅጠር ለምሳሌ በሳምንት አንዴ ለሞግዚቶች ለወላጆች እንዲሁም ለሰራተኞቻችን የልጆች አስተዳደግና አመጋገባቸው ላይ በቂ የሆነ ግንዛቤ እንዲሰጥ በማድረግ ተቋሙ ይሰራል። ደህንነቱን የተጠበቀና ጥራት ያለው አገልግሎት በመስጠት ማህበራዊ ተሳትፏቸው ላይ በማበረታታት በዞን ደረጃ አልፎ በክልል ደረጃ በራሳቸው የሚተማመኑ ኮንፊደንስ ያላቸው ሞዴል የሚሆኑ ልጆችን ማፍራት ትልቁ ዓላማዬ ነው። አይችሉም የሚባሉት ልጆች እንደሚችሉ ማሳየትና ማሳመን ትልቁ ዓላማዬ ነው። አት ዘ ፊውቸር ትምህርት ዴይ ኬር ብቻ አይደለም። ይሄን ዴይ ኬር ወደ ስኩል ከነርሰሪ እስከ ግሬድ በማሳደግ መንግስታዊና መንግስታዊ ካልሆኑ ድርጅቶች የተለያዩ ነገሮች ሳፖርት በማድረግ ቢያንስ በቀን 2 የምግብ አገልግሎት እንዲያገኙ ሰራለው። ሌላኛው ደግሞ ጤና ተቋማትን በመጠቀም ጤና ተቋማት በመለየት የጤና አገልግሎት በመስጠት ኤንጂኦዎችም የተለያዩ የንጽህና እቃዎችን መክፈል የማይችሉ ወላጆችን ክፍያ እንዲፈጽሙላቸው በማድረግ እንደዚህ ይህንን ተቋም የማስፋፋ ይሆናል። በአጠቃላይ ይህ ቢዝነስ በአንድ አመት የማገኘው ካፒታል አመርቂና አጓጊ ባይሆንም አት ዘ ፊውቸር ጎበዝ በቃ ያልተገለጸ የለም ተገልጿል። በጣም ጥሩ ነው። ኖርማሊ በዚህ ዘመን አብዛኛውን ቦታ እየሰፋ ያለው ብዙ ዳታዎች የሚያሳዩት ስፔሻል ኒድ የሚፈልጉ ህፃናት እንዲሁ ያስፈልጋሉ። ምክንያቱም ቤተሰቦቻቸው ወደ ስራና ወደ ተለያዩ ነገሮች በነጻነት እንዲንቀሳቀሱና እንዲሰሩ ኢኮኖሚያቸውን እንዲደግፉ የወለዱት ልጆች አካባቢ እንደዚህ አይነት ደግሞ ተደማሪ የሆነ ችግር ሲኖር ያንን የሚጠብቅና ተመጣጣኝ አገልግሎት የሚሰጥ በዛም ደግሞ አንቺ ሙያውም አለሽ በዛ ሙያ መሰረት ይሄንን ነገር መስራትሽ በጣም የሚያስደንቅ ነው። በጣም አም ሶ ፕራውድ ኦፍ ዩ። በጣም ጎበዝ ነሽ። እኔም ሰራበት ድርጅት የማያ ፕሮግራም 10% የሚሆኑትን ወጣቶች በዚህ ዙሪያ ነው የሚደግፈውና ፐርሰንስ ዊዝ ዲስኤቢሊቲ ወይም ዲስአድቫንቴጅ እንለዋለን እና በጣም ኢኖቬቲቭ ነው። አይ ኖ ሰርቪሱን ዴሊቨር ማድረግ ነው ኢሹ። ነገር ግን ሰርቪሱን ደፍሮ የሚሰጥ የለም። እንደገናም ደግሞ ልጆቹን ደፍሮ የሚያወጣ የለም። እንዲታይበት አይፈልግም። ማአት መጥቶብኝ ነው ተረግሜ ነው ምናምን ስለሚል ልጆቹን አያወጣም። አንቺ ግን ደፍረሽ ልጆቹ እኛ ማለማመድ እንችላለን ማስተማር እንችላለን በማለትሽ አይዲያው በጣም ኢኖቬቲቭ ነው። ለደባርቅ ብቻ ሳይሆን ለሌሎችም አካባቢ ይሆናል ብዬ አስባለሁ። ጎበዝ አይሜ በጣም ቆንጆ አይዲያ ነው ይዘሽ መጣሽ። በዛ ላይ ነገራችን ላይ ነገሮች የምትገልጭበት መንገድና ኮንፊደንስሽ which is smart ጀግና ነሽ ትችያለሽ። እሺ አመሰግናለሁ። በርቺ። እሺ ዳኞች ፖዚቲቭ የሆነ ኮሜንት ነው ሰጡኝ። በጣም የሚያበረታታ ነው። ቀድም ማሸነፋችሁ አሉ ብያል ነበር። አሁንም አሸናፊ እንደሆንኩ አረጋግጣለሁ በዚህ አጋጣሚ።